ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ተጋድሎና የአገዛዙና የነጌታቸው ረዳ ጦር፣ አነጋጋሪው የቴዲ አፍሮ አልበም፣ የታዳጊዋ ተደፍሮ መገደል፣ ጸረ ሙስናና ስጋት፣ የጠቅላይ ሚኒስትሩ ፉከራና የተከተለው ወቀሳ፣ የአንባው ጥቃት፣ የፖለቲካ እስረኛ አቶ ዮሐንስ ቦያለው ጥሪ፣ መካከለኛው ምስራቅ ቀውስና ተስፋ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ነጌታቸው ረዳ ታጣቂ ቡድን ከአብይ አገዛዝ ስልጣን አስጠባቂ ጋር ግንባር ፈጥሮ የሰነዘረውን ጥቃት በመመከት ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 8 ቀን 2018 ይፋ ባደረገው መረጃ ራሱን የትግራይ ሰላም ሰራዊት ሀራ መሬት እያለ የሚጠራው የጌታቸው ረዳ ታጣቂ ቡድን ከአብይ አገዛዝ ስልጣን አስጠባቂ ሰራዊት ጋር በመሆን ምኒልክ ላይ በራያ ግንባር ውጊያ ከፍቶ የሰነበተ ሲሆን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን አስታውቋል። ራሱን ነጻ አውጪ ነኝ ያለ የሚጠራው የጌታቸው ረዳ ታጣቂ ቡድን ከብልጽግናው ጨፍጫፊ አገዛዝ ሰራዊት ጋር ጎን ለጎን በመሰለፍ በራያ ግንባር ፋኖን እየተዋጋ ያለ ሲሆን ከሚያዝያ 5 ቀን 2018 ጀምሮ አሁንም በቀጠለ የራያ ግንባር ከባድ ውጊያ በጮቢ በር፣ በካራ ኤላና በቀመሌ በመሰለፍ ከምኒልክ ጋር እየተዋጋ እንደሚገኝ አስታውቋል። የምኒልክ 102ኛ ኮርና 101ኛ ኮር እንዲሁም የእዙ ልዩ ዘመቻ አህዶች በራያ ግንባር የብልጽግና ስልጣን አስጠባቂ ሰራዊትና የፌዴራል ፖሊስ አድማ ብተና እንዲሁም ቲፒኤፍ ከተሰኘው የነጌታቸው ረዳ ታጣቂ እና የአካባቢው ባንዳ ሚሊሻና ፖሊስ ጋር ብርቱ ትንቅንቅና ተጋድሎ በማድረግ በርካታ ጥምር የጠላት ኃይል በመደምሰስ ድል ማስመዝገቡን አስታውቋል። በዚህ ተጋድሎ እስከ ትላንት ሚያዝያ 7 ቀን 2018 አመሻሽ ድረስ በተኩለሽ ዙሪያ፣ በገደባ፣ በሸዎችና አምዲያምባ አካባቢዎች በተደረጉ ተጋድሎች አመራሮችን ጨምሮ በርካታ የፋሽስቱ ስልጣን አስጠባቂ ሰራዊት በተነኮሷቸው የምኒልክ እዝ አህዶች መደምሰሳቸውን መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ 105ኛ ኮር 33ኛ ክፍለ ጦር ሰሞኑን ለተከታታይ ቀናቶች ተጋድሎ ማድረግ በርካታ የፋሽስቱ ጥምር ዙፋን ጠባቂ ሰራዊትን በመደምሰስ ዛሬ ሚያዝያ 8 ቀን 2018 ልጓማ ከተማን ነጻ አውጥቶ መቆጣጠሩን አስታውቋል። 33ኛ ክፍለ ጦር በተጋድሎ ያስመዘገቡትን ድል በዝርዝር ወደፊት እንደሚገልጽ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ከዚህ ቀደም የትግራይ ሰላም ሰራዊት የተባለውን አገዛዙ ከፍተኛ ድጋፍ በመስጠት ህወሓት እንዲወጋ በአፋር ሲያስታጥቀው የቆየ ሲሆን በርካታ የዚህ ታጣቂ ኃይል ከአገዛዙ ትጥቅ ከተቀበሉ በኋላ የትግራይን ህዝብ ለመውጋት ከብልጽግና ጋር አንሰለፍም በማለት በርካቶቹ ተመልሰው በህወሓት የበላይነት የሚመራው የትግራይ ኃይሎች የተሰኘውን ታጣቂ ቡድን መቀላቀላቸውን መረጃዎችን ጠቅሰን ይፋ ማድረጋችን አይዘነጋም። አገዛዙ የትግራይ ሰላም ሰራዊት የተባለውን በነጌታቸው ረዳ ከኋላ የሚመራውና በጦር ኃይል እነሱን ወደ ትግራይ ስልጣን መልሶ ለማስቀመጥና ከኤርትራ ጋር ለሚደረግ ውጊያ ከፍተኛ ግምት የተሰጠው ኃይል ከዚህ ቀደም ህወሓት በወሰደው ድንገተኛ ጥቃት በአፋር ግንባር ከፍተኛ ኪሳራ አስተናግዶ እንደነበር አይዘነጋም። ይህ በእንዲህ እንዳለ በራያ ግንባር እየተካሄደ ያለውን ውጊያ ተከትሎ ፋኖ በወሰደው የመልሶ ማጥቃት እርምጃ ከፍተኛ ሽንፈት ያስተናገደው አገዛዝ ባለፉት 3 ቀናት ብቻ ከ500 በላይ አገዛዙ ስልጣን አስጠባቂ ወታደሮችና አብረዋቸው የተሰለፉ የነጌታቸው ረዳ የትግራይ ሰላም ሰራዊት አባላት መደምሰሳቸው የተጠቀሰ ሲሆን አስክሬናቸውን በከባድ ተሽከርካሪ እየጫነ ወደ ሀራ ከተማ በመውሰድ በጅምላ የቀበራቸው መሆኑም ታውቋል። ከአገዛዙ ስልጣን አስጠባቂ ወታደሮች በተጨማሪ የፌዴራል ፖሊስ አባላትም ጭምር በውጊያ መሳተፋቸውና አብረው መደምሰሳቸውን የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ በዋግምራ ግንባር ትላንት ምኒልክ 303ኛ ኮር 14ኛ ኃይሉ ከበደ ክፍለ ጦር ሰቆጣ ዙሪያ በወሰዱት እርምጃ ባንዶች መደምሰሳቸውና የቡድንና የነፍስ ወከፍ መሳሪያ መማረካቸው ታውቋል። ከአካባቢው በተገኘው ተጨማሪ መረጃ ትላንት ሚያዝያ 7 ቀን 2018 ከንጋት ጀምሮ እስከ አመሻሽ ድረስ በዋግምራ ግንባር ሰቆጣ ዙሪያ ወረዳ አሙስት ከተማ አቅራቢያና በጋዚ ብላ ወረዳ አበቃት ቀበሌ ላይ በተደረገ ውጊያ በጠላት ላይ አንጸባራቂ ድል መቀዳጀታቸው ታውቋል። ምኒልክ 303ኛ ኮር 14ኛ ኃይሉ ከበደ ክፍለ ጦር በተቀናጀና በተናበበ መንገድ በጠላት ላይ በወሰዱት እርምጃ በርካታ ባንዳዎች
ባንዳዎች ተደምስሰው የቡድንና የነፍስ ወከፍ መሳሪያ መማረካቸው ታውቋል። 14ኛው ኃይሉ ከበደ ክፍለ ጦር ከአንድ ሻምበል ያነሰው የፋኖ ኃይል በማሰማራት ያገዛዙን ሐሰተኛ ምርጫ ለማስፈጸም የምርጫ ካርድ ላይ በነበሩ ባንዶች ላይ በተወሰደ በዚህ እርምጃ ያገዛዙን ካድሬ ባንዳዎች አጅበው የነበሩ ያገዛዙ ስልጣን አስጠባቂዎች ጭምር ተደምስሰው የነፍስ ወከፍና የቡድን መሳሪያ የተረከቡበት የተሳካ ኦፕሬሽን መሆኑን ይኸው መረጃ ጠቅሷል። ውጊያው በተካሄደባቸው ሁለቱ ግንባሮች በተለይም ሐሙሲት ከተማ አቅራቢያ አብቃት ተብላ በምትጠራው ቀበሌ ከሰቆጣ በ30 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በሰቆጣ ከተማ የነበረው ያገዛዙ ወታደራዊ አዛዦችና ካድሬዎች ከፍተኛ መደናገጥ ውስጥ መግባታቸውን የሚጠቅሱ መረጃዎች ወጥተዋል። አርቲስት ቴዎድሮስም ካሳሁን ወይም ቴዲ አፍሮም ከ8 ዓመት በኋላ ኢትዮሪካ የተሰኘው የዘፈን አልበሙን በ8ኛው ወር በ8ኛው ቀን በ2018 ዛሬ ለአድማጮቹና ለአድናቂዎቹም አቀረበ። ከዚህ ቀደም አቦጊዳም ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የሰኙ አልበሞቹን ያቀረበው ተወዳጁ ቴዲ አፍሮ በስራዎቹ ማህበራዊ፣ ፖለቲካዊ፣ ሀገራዊ ጉዳዮችን ስለሚዳሰስ አድናቂዎቹ በጉጉት ሲጠብቁት እንደነበረም ከተሰራጩ መረጃዎች ለማወቅም ተችሏል። በተለይ በ1997 ዓ.ም ያቀረበው ያስተሰርያል የተሰኘው አልበም የህዝብ ልብ ውስጥም ገብቶ እንዲቀር እንዳደረገለት ብዙዎችም ይመሰክራሉ። በአልበም ይሁን በነጠላ ዜማዎቹ የሚመረጣቸው ርዕሶችም ከምንም በላይ የዜማና የግጥም መድረስም ችሎታውን ብዙዎቹም ያደንቁለታል። አሁን በአዲስም አልበሙ ውስጥ ቴዲ ምን ይዞ መጣ ለሚሉ አድናቂዎቹና ተከታዮቹም ቴዲ አፍሮ በአዲሱ ኢትዮሪካ በተሰኘው አልበሙ 18 ዘፈኖችን ይዞ የመጣ ሲሆን በእነዚህ ስለ ኢትዮጵያም፣ ስለ ሀገር አንድነትም፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮችም፣ ስለ መዋደድ ዳሷል። ኢትዮሪኮ በሚል ስለ አፍሪካም አቀንቅኗል። በአልበም ውስጥም ዳስጣል፣ ኢትዮሪካ፣ ሳምነው፣ ተወዳጅ፣ ሰመመን፣ ጽዮን ሙሽራዬ፣ ቲንታጓ፣ የማዕረግም ጥግም ሺቢባል፣ ታየኝ፣ በመስኮቱም፣ ብልጭታም፣ የአዞምባም፣ ዘጸዳል፣ መሪማ፣ መርከብም፣ ስማም ራሴም፣ ጀንበር የተሰኙ ዘፈኖችን ማካተቱም ታውቋል። ቲክቫ ኢትዮጵያ እንደዘገበው ከነዚህ ዘፈኖቹ መካከልም የአዞምባ የሚለው ዘፈኑን በተለያዩ ከኢትዮጵያ ክፍሎች በማንነታቸው ብቻም ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያን መታሰቢያነትንም አድርጎታል። ዳስ ጣል በተሰኘው ዘፈኑ በዚህ ዘመን ጀግኖች አርበኞች ያቆዩትም ኢትዮጵያዊነትም ስለመገፋቱ አምኖም ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራውን አሁን ከመሃል ወደ ዳር መውጣቱን ከዚህም ባለፈም አረንጓዴ ቢጫ ቀይ ባንዲራ መሬት ላይ ወድቆም ስለመረገጡም ገልጾበታል። ሰመመን በተሰኘው ስራውም ሀገር ከሌለች ኢትዮጵያን እንደማይኖሩ መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተላቆ ቢታይ ኢትዮጵያውያንና የማይለያዩ እንደሆኑም ገልጾበታል። ኢትዮጵያን የወጋሽ ይወጋም የጎዳሽ ይጎዳም ሲልም ዘፍኖበታል። በሌሎችም ዘፈኑ ላይም ስለ ሀገር አንድነትም ስለ ኢትዮጵያዊነትም ዳሷል። አልበሙ በሙሉ በሚባል ደረጃ ግጥምና ዜማው የራሱ የቴዲ አፍሮም ሲሆን በአንደኛው ወላይታኛ ዘፈኑ ላይ አርቲስትም አሰጌም ዴንሾም እንደተሳተፈበትም ታውቋል። የአገዛዙ ሰራዊት ሴቶች ላይ የሚያደርሰው ጥቃት ዛሬም በሚዘገንን ሁኔታ መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ አስታወቀች። ባህር ዳር ላይ አገዛዙ ከፍተኛ ወታደራዊ አዛዥ ሆቴል ውስጥ አስገድዶ የደፈራትን ሕፃን ሕይወት እንዲያልፍ ማድረጉና ለመጠየቁ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ አርበኛ አይነ አዲስ ዋለልኝ የአገዛዙ ሰራዊት ሴቶች ላይ የሚያደርሰው ጥቃት ዛሬም በሚዘገንን ሁኔታ በታዳጊ ሕፃን ላይ ፈጽሞታል በማለት የብልጽግና አገዛዝ ሰራዊት የጭካኔ ጥግ በባህር ዳር ታይቷል በማለት ባህር ዳር ላይ ያገዛዙ ስልጣን አስጠባቂ ሆነው በአንድ አድማ ብተና 12ኛ ሻለቃ አዛዥ ለአቅመ አዳም ያልደረሰች ማህሌት ማሩ የተሰኘች ታዳጊን ሕፃን ባህር ዳር ቀበሌ 6 ብሉ ናይል ሆቴል ውስጥ ደፍሮ ገድሏታል በማለት በፎቶግራፍ አያይዛ ይፋ አድርጋለች። የአገዛዙ ጥጋበኛ ወታደር ስልጣኑን ተማምኖ በ5 አጃቢ ታጅበው በጉልበት አፍኖ የወሰዳት ኑሮን ለማሸነፍ በለጋ ዕድሜዋ ከምትሰራበት መኳንንት ስለሺ ከሚባል ሆቴል ከትላንት በስቲያ ሚያዝያ 6 ቀን 2018 ዓ.ም ሲሆን በዛሬው ዕለት ስርዓተ ቀብሯ መፈጸሙን ገልጻለች። ሚያዝያ 6 ቀን 2018 ከሌሊቱ 8 ሰዓት አካባቢ በአሰቃቂ ሁኔታ ብሉ ናይል ሆቴል ተገድላ የተገኘችው ይቺ ታዳጊ ዛሬ ስርዓተ ቀብሯ መፈጸሟን የገለጸችው አርበኛ አይን አዲስ ይህ ድርጊት በብልጽግና አገዛዝ የቀን ከቀን የአውሬነት ተግባራቸው ነው። በየከተማ ብዙ ሴቶችና ህጻናት ተደፍረው ተገድለዋል። በቅርቡም ሰከላ ወረዳ ላይ ያገዛዙ ወታደሮች ተማሪዋን ደፍረው መግደላቸውን መገለጹን አስታውሳ
አገዛዙ ይህን አሳፋሪና ዘግናኝ ድርጊት በሴቶች ላይ በመፈጸም እንደ አንድ የጦርነት ስልት በመጠቀም ትውልድ እያጠፋ ይገኛል። ዋናው መፍትሄ ይህንን አረመኔ አገዛዝ ከስሩ ነቅሎ መጣል ብቻ ነው። ደምሽ በከንቱ ፈሶ አይቀርም፣ ነፍስሽ በሰላም ትረፍ እህታችን በማለት በታዳጊዋ ላይ የተፈጸመውን የግፍ እርምጃና በሆቴል ውስጥ ደሟ ፈሶ የሚታይበትን ፎቶግራፍና የደፋሪውን ሻለቃ አዛዥና የታዳጊዋን ፎቶግራፍ ጭምር ዋቢ ማድረግ ድርጊቱን ኮንናለች። የአገዛዙ ስልጣን አስጠባቂ ወታደሮችና ከአገዛዙ ጋር ግንባር የፈጠሩ ባንዳ ሚሊሻና አድማ ብተናዎች አስገድዶ መድፈርን እንደ ጦር መሳሪያን በመጠቀም እናቶችና ታዳጊዎችን ጭምር በተደጋጋሚ የግፍ እርምጃ መፈጸማቸው ተደጋግሞ ሲጠቀስ ቆይተዋል። ይህ በእንዲህ እንዳለ በባህር ዳር ዛሬም የሚገኘው የአገዛዙ ባንዳ አድማ ብተና 12ኛ ሻለቃ አዛዥ በታዳጊዋ ላይ የፈጸመውን ድርጊት ተከትሎ ዛሬም ድረስ አለመጠየቁና አሁንም በስራው ላይ እንደሚገኝ ከከተማው የወጣው ተጨማሪ መረጃ ይገልጻል። የኢትዮጵያ ፌዴራል ስነ ምግባርና የጸረ ሙስና ኮሚሽን በኢትዮጵያ ውስጥ የህዝባዊ ሀብት ግዢና የንብረት አስተዳደር በረቀቀ መንገድ እየባከነ ይገኛል፣ ሙስናም እየተበራከተ ነው ሲል አስጠነቀቀ። ኮሚሽኑ በ26 የፌዴራል ተቋማት ላይ ባካሄደው ጥናት የዕቃ ግዢዎችም አካሄድ የህጋዊ መንገድን ያልተከተለ ደካማ መሆኑን፣ ጊዜያቸው ያለፈባቸው ዕቃዎችን አወጋገድ እንዲሁ ብቃት ደረጃም እንደማይካሄድም ጠቅሶ ይህ ብቃት የጎደለው ያለው አሰራር በመንግስትና በህዝብ ንብረት ላይ ከፍተኛ አደጋ ይጋብዛል በማለትም አስጠንቅቋል። ጥብቅ ሚስጥሮችን በመጠበቅ ረገድም ደካማ አሰራር ይካሄዳል ያለው የፌዴራሉ ኮሚሽን የመንግስት ንብረት አወጋገድ ከህጋዊ አግባብ ውጪም እንደሆነ በግልጽነትም የሌለው መሆኑን ከነቀሳቸው 11 ግድፈቶች መካከል ተጠቃሽ መሆናቸውን የምርመራ ውጤቱ አመላክቷል ብሏል። የተበላሹ ወይም ጊዜያቸው ያለፈባቸው ንብረቶችን በማስወገድም ተግባር ላይ ችለተኝነት ይታያል ያለው መንግስታዊ የቁጥጥር ኮሚሽን በአንዳንድ ቦታዎችም ጊዜያቸው ያለፈም ኬሚካሎች መጋዘኖች ውስጥ እንደሚታሸጉ ወይም እንደሚከማቹ ይህም ለጤናና ለሌሎችም ንብረቶችም አደጋ ይጋብዛልም ብሏል። እነዚህና መሰል እንዝላልነትና ክፍተቶች የመንግስት ንብረት በዋዛ በፈዛዛ እንዲበላሽ ያደርጋል፣ ለሙስናም በር ይከፍታል ሲል በቀጣይነትም ጥብቅ ቁጥጥር እንዲደረግም ተጨማሪ ምርመራዎችም እንዲካሄዱም ተጠያቂነትም እንዲተገበር ሲል ኮሚሽኑ ምክረ ሀሳቡን ሰጥቷል። ከ8 ዓመት በፊት በህዝብ ትግል ስልጣን ላይ ወጡትና ኢህአዴግ ሊገለኝ ነው በሚል አቶ ደመቀ መኮንን ቤት እስከ መደበቅ የደረሱት ጠቅላይ ሚኒስትር የብልጽግና ጉዞ በየትኛውም አጀንዳ ወደ ኋላ አይልም፣ በደማችን ያጸና ነው በማለት በእብሪት መናገራቸው ወቀሳ አስከትሎባቸዋል። ከ8 ዓመት በፊት መጋቢት 24 ቀን 2010 ዓ.ም ቃለ መሐላ ፈጽመው የኢትዮጵያ ጠቅላይ ሚኒስትር የተባሉት አብይ አህመድ የአንጋፋው ድምፃዊ ቴዎድሮስ ካሳሁን አዲሱ ቲዮሪካ አልበምን በተመለከተ በማህበራዊ ሚዲያ አልበም መግለጫ መታገድና ዛሬ አልበሙ ይፋ መሆኑን ተከትሎ የሚነሱ ሐሳቦችን ለማጥላላት፣ ለማስፈራራት በአሰላ የንፋስ ኃይል ማመንጫ ምርቃት ላይ ያደረጉት ንግግር ወቀሳ አስከትሎባቸዋል። ጠቅላይ ሚኒስትሩ በህዝባዊ እንቅስቃሴና ትግል ወደ ስልጣን ላይ ሾልከው የወጡበትና የህዝብን አደራ ወደ ጎን በማድረግ ክህደት የፈጸሙበት ባለፉት 8 ዓመታት ንጹሐንን እየጨፈጨፉ ያፈሰሱትን ደም እንደ ስልጣናቸው ማጠናከሪያ መውሰዳቸውና ህዝቡ ውስጥ ፍርሃት አንግሰናል፣ ከዚህ በኋላ የህዝብ ቀና ብሎ አይሄድም የሚል እብሪታቸውን ንግግራቸው ያሳያል ተብለዋል። ጠቅላይ ሚኒስትሩ ወደ መጨረሻ ላይ ደጋግመው በይፋ እንደተናገሩት በህወሓት የበላይነት የሚመራው ኢህአዴግ ደህንነት መስሪያ ቤት ሊገድላቸው ማሰቡን ተከትሎ የቀድሞ ምክትል ጠቅላይ ሚኒስትር የሆኑት አቶ ደመቀ መኮንን ቤት ጭምር እስከ መደበቅ የደረሰ ፍርሃታቸው ዛሬ በአደባባይ ከኛ በቀር ጀግና የለም፣ በደም መስዋዕትነት ያገኘነው ስልጣን ነው የሚለው እብሪታቸው ተጨባጩን ሁኔታ እንደማያሳይና ይልቁኑ ፍርሃታቸውን አገዛዙ እየተንገዳገደ መምጣቱ በተለያዩ ምልክቶች እየተገለጸ ባለበት እብሪታቸውና ዘረኛ አጀንዳቸው ለአገሪቱ ጠቃሚ አለመሆኑ በግልጽ የታየበትን ሁኔታ የህዝቡን የተዳፈነ ስሜት ድምፃዊ ቴዲ አፍሮ መቀስቀሱ ድንጋጤ ላይ እንደጣላቸው በንግግራቸው መረዳት ይቻላል የሚሉ አስተያየቶችና ወቀሳ አስከትሎባቸዋል። ንጹሐን እየተጨፈጨፉ ችግኝ እንተግላለን፣ ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን በሚል እብሪት ንግግራቸው የሚታወቁት ጠቅላይ ሚኒስትር ዛሬም ያደረጉት የማስፈራሪያ ንግግር ምናልባት በአርቲስቱ ላይ ጉዳት ለማድረስ አገዛዛቸው ሊያስብ ይችላል። ነገር ግን አርቲስቱ ያነሳቸው ሐሳቦች ሚሊዮኖች ልብ ውስጥ የተቀበረና የተዳፈነ እሳት በመሆኑ ከዚህ በኋላ አገዛዛቸው እየወደቀ ከመሄድ በስተቀር ከጦር ወንጀለኝነትና በዘር ማጥፋት ከመጠየቅ ውጪ እድል እንደሌላቸው የመጨረሻ ምርጫቸው እሳቸውም እንደሌሎች አምባገነኖች ፎክረው አገልጥረው መፈርጠጥ ሊሆን ይችላል የሚሉ ወቀሳዎችና ትችቶች አስከትሎባቸዋል። የገዢው ብልጽግና ፓርቲ አባላትን
ያሉ ጭምር አንዳንዶች አስቀድመው የድምፃዊ ቴዎድሮስ ካሳሁን የቴዎሪካ አልበም ጋዜጣዊ መግለጫ መታገዱን እንደ ጀብዱ በመቁጠር መንግስታችን ከ50 በላይ ተቃዋሚ ያለው በሚል ድምፃዊውን በተመለከተ የአፈና እርምጃን እንዳልወሰደ ለማሳየት ሲሞክሩ የነበረ ቢሆንም የዛሬው የጠቅላይ ሚኒስትሩ ንግግር ግን የአፈና እርምጃው በሳቸው ትዕዛዝ ጭምር የተሰጠ መሆኑን ግልጽ ማሳያ ነው ተብለዋል። ድምፃዊው በህዝብ ላይ የሚደርሱ መከራዎችን ቁልጭ አድርጎ ያሳየበት ኢትዮጵያዊነትን በአገዛዛቸው የደረሰበትን ጥቃት በተለይም በአዲስ አበባ ኢትዮጵያዊነትን ለማፍረስ የሄዱበትን ርቀትና ህዝቡ ቤት ንብረቱ እየፈረሰ ወደ ዳር የተጣለበትን በኢትዮጵያ ባንዲራ ላይ ዘምተው በነጻነት እንዳትውለበለብ ለማድረግ የወሰዱበትን እርምጃ ጭምር የሚያሳይ በአጭሩ የህዝቡ የነጻነት ደውል መሆኑ በተለያዩ መንገድ እየተገለጸ ሲሆን ጠቅላይ ሚኒስትሩ በፉከራ ያደረጉት ንግግር እዚህ ግባ የሚባል ተመልካች ያላገኘ ቢሆንም አገዛዙ በተቆጣጠራቸው መገናኛ ብዙሃን እንደ ወትሮ በግዳጅ የቀረበ ቢሆንም የህዝብ ድምፅ የሆነው የአርቲስቱ የሙዚቃ ስራዎች ሰፊ ተቀባይነትና በግማሽ ቀን ውስጥ ከ12 ሚሊዮን በላይ ተመልካች አልበሙ ያገኘ ሲሆን የተወሰኑት ዳስጣል አንሳ የተሰኘው ሙዚቃ በተለይም የአዲስ አበባ ህዝብ በኢትዮጵያዊነቱ እየደረሰበት ያለው መከራና ኢትዮጵያዊነትን ለማፍረስ አገዛዙ እያደረገ ያለውን እንቅስቃሴ በግልጽ የሚያሳይ ለወጣቱ ትውልድ ከመቆዘምና ሐዘን ወጥቶ ራሱንና አገሩን እንዲከላከል የቀረበ ጥሪ ተደርጎም የብዙዎች መነጋገሪያ ሆነዋል። ጠቅላይ ሚኒስትሩ ዛሬ ታንኩም ባንኩም እጃቸው ስላለ አገር ሁሉ የኔ የግል ንብረት ነው ብለው በእብሪት ያደረጉት ንግግርና ማስፈራሪያ ሌሎች አምባገነኖችም በተመሳሳይ በውድቀታቸው ዋዜማ ያደረጉት ንግግር የሚያስታውስ የእብሪት እርምጃ ተደርጎ ተቆጥረዋል። ብልጽግና ፓርቲ አገር መምራት ባለመቻሉ የይስሙላ ምርጫውን ትቶ በአገሪቱ የሽግግር መንግስት እንዲደረግና ሁሉም ወገኖች እንዲሳተፉ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። በአብይ አገዛዝ በአማራ ህዝብ ላይ ሆን ተብሎ የተከፈተውን ጦርነት ተከትሎ የአማራ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ እየተፈጸመ ያለውን ወንጀል በተመለከተ የተባበሩት መንግስታት ድርጅት የህፃናት ደህንነትና ጤና ትምህርት ጉዳይ የሚመለከተው ዩኒሴፍን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች ጭምር ስለ ጉዳዩ በቂ መረጃ ቢኖራቸውም ዝምታ መምረጣቸው በወቀሳ ተነሳ ትውልዱ በጦረኛው አገዛዝ በአማራ ህዝብ በትምህርት ላይ የተወሰደ ያለውን ጥፋት ተከትሎ ወደ ኋላ እንዲቀር እንደተፈረደበትና ዘመኑ መሰረቁም ተገለጸ። በአማራ ህዝብ ላይ በአብይ አገዛዝ የተከፈተውን ጦርነት ተከትሎ በተለይም የትምህርት ስርዓቱ ላይ ሆን ተብሎ እየተፈጸመ ባለው ጥፋት ዓለም አቀፍ ተቋማት በቂ መረጃ ቢኖራቸውም በሚገባው ልክ እየተንቀሳቀሱ አለመሆኑና ዝምታ መምረጣቸው በወቀሳ ተነሳ የትውልዱን ዘመን በመዝረፍ ትምህርት ቤቶችንና ተማሪዎችን የጥቃት ኢላማ በማድረግ ከፍተኛ ኪሳራ እየደረሰ መሆኑን ተገለጸ። የአማራ ማህበር በአሪዞና በእንግሊዝኛ ቋንቋ ባዘጋጀው ሰፋ ያለ ጥናት በአማራ ህዝብ ላይ በአብይ አገዛዝ የተከፈተውን ጦርነት ተከትሎ በትምህርት ስርዓቱ ላይ የደረሰው ጉዳት ከ4.4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን፣ 4178 በላይ ትምህርት ቤቶች መዘጋታቸውና በቀጥታ የጦርነቱ ኢላማ በመሆን የወደሙትና አገዛዙ ጦር ካምፕ የተጠቀመባቸውና እያወደማቸው ያሉ ትምህርት ቤቶችን ተከትሎ ትውልዱ ወደ ኋላ እንዲቀር እየተደረገ ሲሆን በክልሉ እየደረሱ ያሉ ጥፋቶችን በተመለከተ የድሮን ጥቃት ጭምር በሆኑ ትምህርት ቤቶች እየደረሱ ያሉ የህይወትና የንብረት ውድመቶችን በተመለከተ በቂ መረጃ ያላቸው ዓለም አቀፍ ተቋማት የተባበሩት መንግስታት ድርጅት የህፃናት ደህንነት ትምህርትና ጤና ጉዳይ የሚከታተለው ዩኒሴፍን ጨምሮ የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ቢሮ ዩኤን ኦቻ፣ ዓለም አቀፍ የሰብአዊ መብት ተሟጋች የሆኑት አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች ጭምር በቂ መረጃ ያላቸው ቢሆንም ዝምታ መምረጣቸውን ዝርዝር መረጃው በወቀሳ አንስተዋል። በአማራ ክልል ከትምህርት ገበታ ውጭ የሆኑት ተማሪዎች በአፍሪካ አንዳንድ ሀገሮች ካለ የህዝብ ቁጥር በላይ መሆኑን ዶክተር ሙሉነሽ ደሴ የአማራ ክልል የትምህርት ቢሮ ኃላፊ ጭምር ከዚህ ቀደም መናገሯን ዋቢ በማድረግ የጠቀሰው ይህ መረጃ ትምህርት ቤቶችን የጠራ አውድማ ያደረገው የአብይ አህመድ አገዛዝ የአማራ ህዝብን ትጥቅ እናስፈታለን በሚል ሽፋን በርካታ ትምህርት ቤቶችን በገጠርና በከተማ ጭምር የጦር ካምፕ በማድረግ በአዲስ አበባም በአማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለውን ዘመቻ ተከትሎ ትምህርት ቤቶች ሳይቀር ወደ ማጎሪያ ጣቢያ የተቀየሩበትን ሂደትና በአገዛዙ ቀጥታ የድሮን ጥቃት የተፈጸመባቸውን ትምህርት ቤቶች ጭምር በዚሁ ሰነድ በመዘርዘር በአማራ ህዝብ ላይ ሆን ተብሎ እየተፈጸመ ያለው ጥቃት ትውልዱ ወደኋላ እንዲቀር ለማድረግ ታስቦ እየተሰራ ያለ
ጥፋት መሆኑን ጭምር አንስተዋል። በአማራ ህዝብ ላይ ሆን ተብሎ እየተፈጸመ ላለው ጥፋት አገዛዙ ግንባር ቀደም ተጠያቂ መሆኑን የአማራ ማህበር በአሜሪካ በዚሁ ሰነድ ጠቅሶ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ፋኖ የአማራ ህዝብን ህልውና ለማስከበር የሚያደርገውን የመከላከል እንቅስቃሴ ጭምር በማንሳት አገዛዙ ፋኖን እወጋለሁ በሚል ሰላማዊ ሰዎችን ጭምር የጥቃት ኢላማ በማድረግ ጭፍጨፋ እየፈጸመ መሆኑን ጠቅሰዋል። የተጠቀሱት ዓለም አቀፍ ተቋማት በተለያዩ ጊዜያት በአማራ ህዝብ ላይ የተከፈተውን ጦርነትና በተማሪዎችና ትምህርት ቤት ላይ ብቻ ሳይሆን በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን፣ በድሮና በከባድ መሳሪያ የተፈጸሙ የደረሱ ጉዳቶችን፣ ሰላማዊ ሰዎችን ጭምር በመረሸን በመጨፍጨፍ በርካቶችን በጅምላ በማሰርና በማሳደድ የተፈጸሙ ጉዳቶችን ጭምር በተለያዩ ጊዜያት በሪፖርታቸው ሲያወጡ እንደነበር የጠቀሰው መረጃ የሁሉ ሰቆቃ እየተፈጸመባቸው ያሉ የአማራ ህጻናት ከትምህርት ገበታ ወደ ኋላ በመቅረት ለተለያዩ ችግሮች መጋለጣቸውን በተለይም ሴቶች ያለዕድሜ ጋብቻ፣ ህጻናት ለጉልበት ብዝበዛ የተጋለጡበትና አካባቢያቸውን ጥለው እስከ መሰደድ የደረሱበትን እርምጃ ጭምር ይኸው መረጃ አንስተዋል። ባለፈው ዓመት የነበረው የ12ኛ ክፍል ተማሪዎችና ከዚያም በፊት በነበሩት ዓመታት በርካታ ተማሪዎች ከትምህርት ገበታ ውጭ በመሆናቸው አነስተኛ ቁጥር ያላቸው ተማሪዎች ለፈተና የቀረቡበትን ሂደት ጭምር በንጽጽር በማንሳት በአማራ ህዝብ ላይ የተከፈተው ጦርነት ሆን ተብሎ በትምህርት ስርዓቱ ጭምር ወደኋላ እንዲቀር ተማሪዎች ከትምህርት ገበታ ውጭ እንዲሆኑና ትምህርት ቤቶች ጭምር የጥቃት ኢላማ እንዲሆኑ በአገዛዙ በኩል የተወሰዱ የጥፋት እርምጃዎችን በመዘርዘር ዓለም አቀፉ ማህበረሰብ ዝምታውን እንዲያቆምና በሀገር ውስጥም በውጭም ያለው የአማራ ህዝብ ለጉዳዩ ትኩረት ሰጥቶ እንዲንቀሳቀስ የአማራ ማህበር በአሪዞና ባወጣው በዚሁ ዝርዝር መረጃ ጥሪ አቅርበዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የአምቦ ከተማ ነዋሪዎች በጥቃት በማስፈራራትና ተጠያቂነት በሌለው ወንጀሎችም ሳቢያ በከፍተኛ በፍርሃት ውስጥ እንደወደቁ ገለጹ። ባለፉት 2 ቀናት በማህበራዊ ትስስር ገጾች የተሰራጩ በርካታም ተንቀሳቃሽ ምስሎችና ፎቶግራፎች መረጃዎች 120 ተብሎ በሚጠራው የተደራጀ ቡድን በከተማዋ ሲቪሎች ላይ የሚፈጽመው ከፍተኛ በደል ትኩረት እንዲያገኝ አድርጎታልም ተብሏል። ይህንን ተከትሎ ለአዲስ ስታንዳርድ የደረሱ በርካታ መልእክቶችም እንደገለጹት በዚህ የተደራጀ ቡድን የአደባባይ ድብደባ፣ ያለአግባብ እስር፣ ዝርፊያና ግድያም እንዲፈጸሙ የሚያደርጉ እንቅስቃሴዎችም ተስተውለዋል። እነዚህ በማህበራዊ መገናኛ ብዙሃን የተሰራጩ በርካታ ተንቀሳቃሽ ምስሎችና ፎቶግራፎች በራሱ መንገድ ማረጋገጥ ባይቻልም ድምጻችን እንዳይሰማ ያሉ ነዋሪዎችም ግን ባለፉት 2 ዓመታት ውስጥ በአሳቃቂ ሁኔታ እየኖሩ ስለመሆናቸውም ይገልጻሉ። በተደራጁ ወንጀለኞች ቁጥጥር ስር ባለች ከተማ ውስጥ ነው የምንኖረው ሲሉ አንድ ነዋሪ የተናገሩም ሲሆን በቀን ሰዎችን እየደበደቡ ይንቀሳቀሳሉ፣ በሌሊት ደግሞ ወደ ቤታቸው ይመጣሉ። ሰዎች ለመናገር እንኳን ፈርተዋል፣ ተሸማቀዋልም ብለዋል። በስፋት በተሰራጨው ሰሞነኛው በርካታ የማህበራዊ ሚዲያም ያሰራጩትም ዘገባዎች መሰረት በአንዳንድ ሁኔታዎች ወንጀለኞቹ በነጻነት በሚንቀሳቀሱበት ሁኔታ የጥቃቱ ሰለባዎችም እንዲታሰሩም ይደረጋልም ተብሏል። አንድ ተንቀሳቃሽ ምስል አንድ ወጣት በአደባባይ ሲደበደብ የሚያሳይ ሲሆን ነዋሪዎች እንደሚሉት ከተደበደበም በኋላ በዚያው ዕለት በፖሊስም የታሰረ እንደሆነና ጥቃት የፈጸሙበትም ግለሰቦች ግን በነጻነት ሲንቀሳቀሱም ታይተዋልም ተብሏል። የተደበደበው ሰው አሁንም እስር ቤት ሆኖም ጥቃት እየደረሰበት ነው። ጥቃትም የፈጸሙት ግን በነጻነት ይንቀሳቀሳሉ። ህዝቡ ያየ ያለውን ይህንን ነው ሲሉም ሌላ ነዋሪ እማኝነታቸውን ገልጸዋል። ሌሎች እንደሚሉትም ከሆነ የታሰሩ ዘመዶቻቸውን ለማስፈታትም ቤተሰቦቻቸው ከፍተኛ መጠን ያለው ገንዘብም እንዲከፍሉም እንደሚገደዱም ተገልጿል። በካፍቴሪያ ውስጥ በሰው ፊትም ሰዎችን ይዘው ይሄዳሉ ሲሉ ሶስተኛ ነዋሪ የተናገሩ ሲሆን በኋላ ቤተሰቦቻቸው ገንዘብ እንዲከፍሉ ይነገራቸዋል። ለሳምንታትም ከታሰሩ በኋላ ገንዘብ ሲከፈል ብቻ ይለቀቃሉ። ይህ የተደበቀ አይደለም፣ የአደባባይ ሚስጥር ነውም ብለውታል። በማህበራዊ መገናኛ ብዙሃን ከወጡትም እጅግ አሳሳቢ ክሶች መካከል ግድያዎችና የተጎጂ ቤተሰቦችን ማስፈራራት የሚገኙበት ሲሆን አንድ መምህር ከቤታቸው ተወስደው ስለ መገደላቸውና ቤተሰቦቻቸውም ጉዳዩን ሲጠይቁ ማስፈራሪያ እንደደረሰባቸውም ተገልጿል። የአምቦ ከተማም ኮሚኒኬሽን ቢሮ ባለፈው ሚያዝያ 6 እና 7 2018 ዓ.ም ባወጣቸው 2 መግለጫዎችም ድርጊቶቹ ከመንግስት መዋቅር ጋር ግንኙነት አላቸው የሚለው መረጃ ያስተባበለ ሲሆን በሚያዝያ 7 በወጣው መግለጫ የተለያዩ ወንጀሎችን ፈጽመዋል የተባሉ ካሳይ ቀነኒሳም የተባለ ግለሰብ በህዝብ ጥቆማ በጸጥታ መያዙን የኮሚኒኬሽን ቢሮም ገልጿል። በሚያዝያ 6 ባወጣው መግለጫ በግለሰቦች የሚፈጸሙ ያላቸው ወንጀሎች መንግስት አይወክሉም በማለትም የሰራጨው ያሉ ዘገባዎችም የከተማዋን አስተዳደር ለማዳከም ያለመ
የስም ማጥፋት ዘመቻ አካል ነው ሲልም አስተባብሏል። መግለጫው ካሳዬ በአንድ ግለሰብ ላይ ጥቃትም ሲፈጽም የሚያሳይ ተንቀሳቃሽ ምስል በግለሰቦች መካከል የተፈጠረ የግል አለመግባባት እንደሆነ ጠቅሶ ባለስልጣናት በ4 ተጠርጣሪዎች ላይ ህጋዊ እርምጃ መውሰዳቸውንና ሌሎችንም እያደኑ ናቸው ሲልም ገልጿል። እና አቶ ዮሐንስ ቧያለው በቅሊንጦ እስር ቤት ውስጥ ያለ ባለስልጣን ለደህንነታቸው ከፍተኛ ስጋት መደቀኑን በአማራ ህዝብ ላይ አጸያፊ ስድብ በመስደብ በእኛና በቤተሰቦቻችን ላይ ከፍተኛ የመብት ጥሰትና ማስፈራሪያ እየፈጸመ በመሆኑ የታጠቀና ጥላቻ ያለው የግለሰብ መጠበቃችን በእውነትም ለደህንነታችን አሳሳቢ ነው ማለት በፍርድ ቤት አቤት ብለዋል። በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙና ያለመከሰስ መብታቸው ሳይነሳ ከታሰሩት የምክር ቤት አባላት አንዱ አቶ ዮሐንስ ቧያለው ዛሬ ሚያዝያ 8 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና ጸረ ሽብር ወንጀል ችሎት በተገኙበት ወቅት እንደገለጹት እሳቸውን ጨምሮ በመዝገቡ አብረዋቸው የታሰሩት ያቀረቡት አቤቱታና ክስ ተሰሚነት አለማግኘቱን በአገዛዙ የበቀል ጅራፍ እየተገረፍን ነው በማለት ሰፊ የአማራ ህዝብን በጅምላ የተሳደበና በእኛና በቤተሰቦቻችን ላይ ከፍተኛ የመብት ጥሰትና ማስፈራሪያ እየፈጸመ ባለ የታጠቀና ጥላቻ ባለው አካል መጠበቃችን እውነትም ለደህንነታችን አሳሳቢና አስጊ ነው ማለት ዛሬም በድጋሚ አስታውቀዋል። ፍርድ ቤቱ የሚሰጠው ትዕዛዝ በማረሚያ ቤትና ፖሊስ ዘንድ ተፈጻሚ እየሆነ አይደለም ያሉት አቶ ዮሐንስ ቧያለው የውጭ ወራሪ ጠላት እንኳን ሊያደርገው በማይችለው ሁኔታ የገዛ ወንድሞቻችን በበቀል ጅራፍ እየገረፉን ይገኛሉ ሲሉ ተናግረዋል። በአገዛዙ የበቀል ጅራፍ እየተገረፍን ነው ያሉት አቶ ዮሐንስ ቧያለው ሰፊውን የአማራ ህዝብ በጅምላ እየተሳደበና በእኛና በቤተሰቦቻችን ላይ ከፍተኛ የመብት ጥሰትና ማስፈራሪያ እየፈጸመ ባለው የታጠቀና ጥላቻ ባለው አካል መጠበቃችን በእውነትም ለደህንነታችን አሳሳቢና አስጊ ነው በማለት ረዳት ኢንስፔክተር ድሪባ ሰንበታ የተባለው በተደጋጋሚ የሚፈጽመውን ወንጀልና የጥላቻ ድርጊት በተመለከተ አቤት ቢሉም ሰሚ አለማግኘታቸውን ገልጸዋል። የአማራን ህዝብ የተሳደበ በፖለቲካና ህሊና እስረኞችና ቤተሰቦቻቸው ላይ ግፍና በደል እየፈጸመ የሚገኘው የቅሊንጦ ማረሚያ ቤት የጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ በተመለከተ ወንጀሉ እንዲያጣራ ፍርድ ቤቱ ከወራት በፊት ያዘዘው የፌዴራል ፖሊስ እስካሁን አንዳች ምርመራ ለማድረጉም የተገለጸ ሲሆን በተቃራኒ ወደ አባ ሳሙኤል ፍርድ ክልል ተጭነው ተጨማሪ እንግልት እየደረሰባቸው ባሉት የመርጌታ በላይ አዳሙና የአማራ መለስን ጉዳይ የቀጠለው የስርዓቱ የበቀል ጅራፍ አንዱ ማሳያ መሆኑን አቶ ዮሐንስ ቧያለው ለችሎቱ ገልጸዋል። የፌዴራል ፖሊስ በፖለቲካና ህሊና እስረኞች ላይ የፈጸመ ባለው ግፍ በአቶ ዮሐንስ ቧያለውና አባሪዎቻቸው ተብለው በተከሰሱት የህሊናና የፖለቲካ እስረኞች የሰብአዊ መብት ጥሰት አጣራ የተባለው የፌዴራል ፖሊስ ገብቼ እንዳላጣራ ማረሚያ ቤቱ የፍርድ ቤት ትዕዛዝ ካላመጣ በሚል ከልክሎኛል በማለት ለችሎቱ የሰጠው ምላሽ በግፍ እስረኞች ቁስል ላይ የመሳለቅ ያህል መሆኑን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። የፌዴራል ፖሊስ ረዳት ኢንስፔክተር አሳየ ዋለ ወደ ቅሊንጦ ገብቶ ለመመርመር የፍርድ ቤት ትዕዛዝ መጠየቃቸው አስገራሚ መሆኑን የጠቀሰው ዘገባ ይህን አሳዛኝና አስቂኝ ድራማ የተናገሩት ኢንስፔክተሩ የላካቸው ፌዴራል ፖሊስ ከሰኔ 2017 ጀምሮ የቅሊንጦ ማረሚያ ቤት ግቢን ተቆጣጥሮ ከህግ ውጭ አሁንም ድረስ የማረሚያ ቤቱ የጥበቃ ሚና በመሻማትና በመናቅ ጭምር በቡድን መሳሪያ እየታገዘ እስረኞችን እየጠበቀ እየፈተሸ እየበረበረ እያጀበ ጭምር እያደረሰ ሲሆን እስር ቤት ገብቼ የተፈጸመውን የሰብአዊ መብት ጥሰት ለማጣራት አልቻልኩም ማለታቸው የበቀል እርምጃው በተጠናና በተቀናጀ መንገድ እየተፈጸመ ለመሆኑ ማሳያ መሆኑን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። ይህ በእንዲህ እንዳለ ከቅሊንጦ ማረሚያ ቤት ወደ አባ ሳሙኤል ከፍተኛ ጥበቃ ማረሚያ ቤት ፍርድ ክልል የተወሰዱት ጉዳያቸው ፍርድ ያላገኘው የፖለቲካና ህሊና እስረኞች አቤቱታቸውን እንዳይደመጥ መከልከሉን አውሎክሰን አንድነት በላከው ተጨማሪ ዘገባ ጠቅሷል። በተለይም በየካቲትና መጋቢት 2018 ከቅሊንጦ የቀጠሮ ማረሚያ ቤት ወደ አባ ሳሙኤል ከፍተኛ ጥበቃ ክልል የተጫኑት የፖለቲካና ህሊና እስረኞች ከህንፃው ውጪ ምንም የተሟላ ነገር የለም በሚል አቤቱታቸውን በተለያዩ ትሎቾች ማሰማታቸውን ጠቅሶ የቀጠሮ እስረኞች ሆነን እያለ ለእኛም ሆነ ለተጠያቂ ቤተሰቦቻችን ጭምር ለደህንነት ፍጹም ዋስትና በሌለው አካባቢ ተጭነን መወሰዳችን አሳሳቢ ነው በማለት የተወሰደባቸውን የበቀል እርምጃ ተቃውመው ውሃ ከቤተሰብና ከጥበቃ የመገናኛ ስልክ እንዲሁ አስፈላጊ የሆኑ ግብአቶች የሉንም ሲሉ አቤት ብለዋል። ይህንን አቤቱታ ለማሰማት የሞከሩት በእናቱ ዮሐንስ ቧያለው መዝገብ ተከሳሽ የሆኑት ሙልጌታ አገዘውና መርጌታ በላይ በማንነታቸው ሳቢያ የታሰሩት የፖለቲካ እስረኞች ሲሆኑ ጉዳዩን የሚከታተለው የከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና ጸረ ሽብር ችሎት ህገ መንግስታዊ መናገር መብትን በመከልከል የሰብአዊ መብት ጥሰቱ እንዳይሰማ ማድረጉን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል።
ከአዲስ አበባ ከቢሮ ውስጥ ታፍኖ የተወሰደውን ጋዜጠኛ በተመለከተ ፖሊስ የእኛ አባላት አይደሉም በማለት የአገዛዙ የደህንነት አባላት አፍነውት የወሰዱት ጋዜጠኛ የት እንደደረሰ እንደማይታወቅ ተገለጸ። ቤተሰቦቹ ጭንቀት ላይ ናቸው። በአዲስ አበባ ከተማ የአዲስ ስታንዳርድ ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ ትናንት ሚያዝያ 7 ቀን 2018 ረፋዱ 4 ሰዓት ከ40 ላይ ማንነታቸው በማይታወቁ የአገዛዙ ሲቪል በለበሱ የደህንነት አባላት ከቢሮ ተወስዶ 24 ሰዓት የሞላው ቢሆንም እስካሁን ያለበት ሁኔታ ለመታወቁን ቤተሰቦቹ ጭንቀት ላይ መሆናቸውን ሚዲያው ዛሬ ባወጣው መረጃ አስታውቋል። ጋዜጠኛ ሚሊዮን በየነ ተወስዶ እስካሁን አለመገኘቱን ተከትሎ ቤተሰቦቹ በከፍተኛ ጭንቀት ውስጥ ይገኛሉ ያለው ይህ መረጃ ለደህንነቱ በእጅጉ መስጋታቸውን ገልጸዋል። ቢሮ ውስጥ በተጠመደ ካሜራ እነዚህ የሲቪል የለበሱ ሰዎች አፍነው ከቢሮ ሲወስዱት በግልጽ የሚታይ መረጃ ያለ ቢሆንም ይህን ጭምር በማሳየት ለፖሊስ ጥያቄ የቀረበ ቢሆንም የአዲስ አበባ ፖሊስም ሆነ የፌዴራል ፖሊስ ኮሚሽንና የኢትዮጵያ ሰብአዊ መብት ኮሚሽን ጨምሮ የሚመለከታቸው የመንግስት አካላት ጋዜጠኛ ሚሊዮን ያለበትን ቦታ በአስቸኳይ እንዲያሳውቁ፣ በሰላም ወደ ቤተሰቡ እንዲመለስ አስፈላጊውን እርምጃ እንዲወስዱ ጥሪያችንን በድጋሚ እናስታውቃለን ሲል አዲስ ስታንዳርድ ጥሪ አቅርበዋል። ፖሊስ የቪዲዮ ማስረጃ ጭምር አይቶት የሲቪል ልብስ በለበሱ ከቢሮ ታፍኖ የተወሰደውን ጋዜጠኛ በተመለከተ የእኛ አባላት አይደሉም በማለት ምላሽ መስጠቱ ታውቋል። ጋዜጠኛ ሚሊዮን በጋዜጠኝነት ከ20 ዓመት በላይ ልምድ ያለው አዲስ ስታንዳርድን የዛሬ 4 ዓመት መቀላቀሉን የሚጠቅሱ መረጃዎች ሲሆን ቀደም ሲል ዋልታ ኢንፎርሜሽን ማዕከልና በኢትዮጵያ ዜና አገልግሎት ውስጥ በዚሁ ሙያ ያገለግል እንደነበር አዲስ አበባ ሲኤምሲ ሚካኤል አካባቢ ከሚገኘው የአዲስ ስታንዳርድ ቢሮ ሲቪል በለበሱ ሰዎች ትላንት ከተወሰደ በኋላ የት እንዳደረሱት እንደማይታወቅ መረጃው ጠቁሟል። ለጥያቄ እንፈልጋለን በማለት ከቢሮ የወሰዱት እና በደህንነት ካሜራ ሲሲቲቪ መታየታቸውን ግለሰቦቹ የጋዜጠኛውን ስልክ ሲቀበሉና ላፕቶፕ በእጁ ይዞ ሲሄድ በደህንነት ካሜራው መመልከታቸውን አቶ ዮናስ ከድር የአዲስ ስታንዳርድ አዘጋጅ ተናግረዋል። አዲስ ስታንዳርድ በጋዜጠኛው ላይ የተወሰደውን እርምጃ እገታ መሆኑን ገልጾ በሚዲያው ላይ ተደጋጋሚና እየበረታ የመጣ የጸጥታና አስተዳደራዊ ጫናዎች ባየሉበት ወቅት መሆኑን በማስታወስ ባለፈው ዓመት ሚያዝያ ወር አጋማሽ ላይ ከዚሁ መገናኛ ብዙሃን 3 ሰራተኞች ለአንድ ቀን ታስረው መለቀቃቸውን ድርጅቱ አስታውቋል። በወቅቱ ጋዜጠኞቹ በታሰሩበት ወቅት በብርበራ ስም የተወሰደባቸው ኤሌክትሮኒክስ መሳሪያዎችን የተራቀቀ የስለላ ሶፍትዌር ተጭኖባቸው እንደተመለሰላቸውና የድርጅቱ የአይቲ ባለሙያዎች ይህንኑ ማጋለጣቸው አይዘነጋም። በጋዜጠኛው ላይ የተፈጸመውን አፈና ለኢትዮጵያ ሰብአዊ መብት ኮሚሽንና ለተለያዩ ዓለም አቀፍ ተቋማት ማሳወቃቸውን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። እስካሁን ድረስ መቋጫ ያልተገኘለት በአሜሪካ በእስራኤልና በኢራቅ መካከል የሚደረገው የመካከለኛው ምስራቅ ጦርነት በኢትዮጵያ የቤተሰብ ገቢ ላይ እስከ 4.3 በመቶም ቅናሽም ሊያስከትል እንደሚችል ተነገረ። የግጭቱ መራዘም በምግብና በትራንስፖርት ዋጋ ላይ በሚፈጥረው ጫና ምክንያትም የኢትዮጵያን አማካኝ የቤተሰብ ገቢ ከ1.5 እስከ 4.3 በመቶም ሊቀንስ እንደሚችል የዓለም ባንክ ባወጣው አዲስ ሪፖርትም አስጠንቅቋል። የኢትዮጵያውያን ቤተሰቦች ከጠቅላላ ወጪያቸው 58.5 በመቶውን ለምግብ የሚያውሉ በመሆናቸው ለዋጋም ግሽበትም ተጋላጭ እንደሚሆኑ የመንግስታቱ ድርጅት የዓለም ባንክም ስጋቱን ገልጿል። 62 በመቶ የሚሆኑትም የከተማ ቤተሰቦችም የህዝብ ትራንስፖርት ተጠቃሚ በመሆናቸው በነዳጅ ምክንያትም የሚመጣም የዋጋ ጭማሪ ገቢያቸውን በእጅጉም ይጎዳዋል ሲል ይኸው የዓለም ባንክም በሪፖርቱ ላይ አስጠንቅቋል። የዓለሙ የገንዘብ ተቋም በእንግሊዝኛው ምህጻረ ቃል IMF በቅርቡ ባወጣው ዓመታዊ ሪፖርት በመካከለኛው ምስራቅም እየተካሄደ በሚገኘው ጦርነት ሳቢያም ባለፈው ዓመት ማለትም በፈረንጆቹ 2025 በነበረው የዓለም የንግድ መጠን ወርልድ ትሬድ ቮሊዩም 5.1 ከመቶ በዚህ ዓመት በ2026 ወደ 2.8 ከመቶም እንደሚያሽቆለቁል በመጪው የፈረንጆቹ 2027 ወደ 3.8 ከመቶም ከፍ ሊል ይችላል በማለትም IMF ገምቷል። የነዳጅ አቅርቦትን በተመለከተ በዚህ ዓመት ውስጥ በዓለም ላይ የነዳጅ ዘይት ዋጋ በ21.4 ከመቶ ሊጨምር እንደሚችል እንደ ኢትዮጵያ ለመሳሰሉ በነዳጅ ሸመታም ጥገኛ የሆኑ አገራትም ከፍተኛ የኢኮኖሚ ፈተናም ሊገጥማቸው እንደሚችል IMF አስጠንቅቋል። ታዋቂው የደቡብ አፍሪካ ተቃዋሚ ፓርቲ መሪና የህዝብ እንደራሴም ጁሊያ ማሊማ ከጦር መሳሪያ ወንጀል ጋር በተያያዘ የ5 ዓመት እስራት ተበየነባቸው። ጠበቃቸው ግን ደንበኛቸው ማሊማን ወደ እስር ቤት እንዳይጋዙ ከህዝብ እንደራሴነታቸውም እንዳይገለሉ አቤት እያሉ መሆኑን ተገለጸ። ኢኮኖሚክ ፍሪደም ፋይተርስ የተባለም ፓርቲ መሪና የህዝብ እንደራሴ የሆኑት የ45 ዓመቱ ጁሊያ እንደ ፈረንጆቹ አቆጣጠር በ2018 የፓርቲያቸው 5ኛ ዓመት ምስረታም በዓለም በተመለከተ ኬፕ ግዛት ውስጥ
በተካሄደ የፖለቲካ ትዕይንት ላይ የጦር መሳሪያ በመያዝና ህገወጥ የጦር መሳሪያ በወቅቱ በመተኮስ የሚል ክስም ጨምሮ 5 ክሶችም ቀርቦባቸዋል። በደቡብ አፍሪካ በምስራቅ ሎንዶን ችሎት ጥቁር ልብስ፣ ነጭም ሸሚዝ፣ ቀይ ከረባት አድርገው የቀረቡት ጁሊያ ከተለያዩ የአገሪቱ ክፍሎች ለመጡ በመቶች ለሚቆጠሩ ተዋጊዎች ወይም ፋይተር ስላሏቸው ደጋፊዎቻቸው የመጽናኛ ንግግር ያሰሙ ሲሆን የ5 ዓመት እስራት ውሳኔ ያስተላለፉባቸው ዳኛዋን ፍርድም የተበየነብኝ ማንበብ በማትችል በስሜት በምትገፋም ፖለቲከኛ በሆነች ወይም በምትናገር ዳኛ ነው። ከዚች ዳኛ ጋር ያለኝ ግንኙነትም እዚህ ላይ ተቋርጧል። በቀጣይነትም ወደ ከፍተኛው ፍርድ ቤትም አቤት እንላለን ብለዋል። በታዋቂው የደቡብ አፍሪካው የፖለቲካ ሰው ጁሊያ ላይ የእስራት ውሳኔ ያስተላለፉት ዳኛዋም ታውኒት ኦሊቫር በጓራቸው የሚጫወቱ ህጻናት በየቀኑ በየሳምንቱ በሚተኮሱ ተባራሪ ጥይቶች ህይወታቸው የተቀጠፈ ይገኛል። ይህንንም ሰምተናል። ዛሬ ደግሞ የደስታ መግለጫ የሚባል ጥይት መተኮሱን እዚህ እየሰማን ነው በማለትም በጁሊያ ላይ ያላቸውን ተቃውሞም ገልጸዋል። ከግል ጠባቂያቸው ጋር ክስ የቀረበባቸው ጁሊያ ጠባቂያቸው ጥፋተኛ አይደሉም ተብለው የተለቀቁ መሆኑም ታውቋል። ዛሬም የተላለፈባቸው የቅጣት ውሳኔን በነጮችም አፍሪካንስም የተጠነሰሰም ሴራ ነው ያሉትም ጁሊያ የፍርድ ቤቱ ውሳኔን ውድቅም አድርገውታል። በደቡብ አፍሪካ ህግ አንድ የፓርላማ አባል ያለ ገንዘብ ቅጣት ከ1 ዓመት በላይ በሚያስፈርድ ቅጣት ከተቀጣም ወይም ከተቀጣች ከህዝብ እንደራሴነትም ይገለላል ይላል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።